ፕሬዝዳንቱ የተገኙት ፕሬዝዳንት ባደረጓቸው ቤተክርስቲያኑ ውስጥ ነው። የኢትዮጵያ አብያተ ክርስቲያናት ኅብረት ፕሬዝዳንት የሆኑት መጋቢ ጻድቁ አብዶ ሰሞኑን እንግዲህ በአዋሳ ተገኝተዋል። በአዋሳ የተገኙበትም ትልቁ ምክንያት ደግሞ ቤተፋጌ ቤተ ክርስቲያን ለረዥም ጊዜ ስታስገነባ የቆየችውን ሕንፃ የአምልኮ አዳራሽ እያስመረቀች ትገኛለች። ይህንንም አስመልክቶ ደግሞ መጋቢ ጻድቁ አብዶ በዛ እንዳሉ ይታወቃል። ስለዚህ አንዳንድ ሰዎች ይህንን አስመልክቶ ከፍተኛ ትችት እየሰነዘሩ ተመልክተናል። ቤተፋጌ ቤተ ክርስቲያን ማነች የሚለውን ጥያቄ በመጀመሪያ እንጠይቃለን። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስር ከ15 የማያንሱ ኅብረቶች አሉ። ከነዛ ኅብረቶች መካከል ቀደምትና ነባር በሚባል ደረጃ የኢትዮጵያ አብያተ ክርስቲያናት ኅብረት አለ። በዚህ በኢትዮጵያ አብያተ ክርስቲያን ኅብረት ውስጥ ደግሞ ቤተፋጌ የተባለች ቤተ ክርስቲያን አለች። ስለዚህ መጋቢ ጻድቁ አብዶን ፕሬዝዳንት ካደረጉት ቤተ ክርስቲያን መካከል አንዷ ቤተፋጌ ቤተ ክርስቲያን ነች ማለት ነው። ሙሉ ወንጌል አለች፣ የኢትዮጵያ ሙሉ ወንጌል ቤተ ክርስቲያን፣ የኢትዮጵያ ገነት ቤተ ክርስቲያን፣ የኢትዮጵያ ሕይወት ብርሃን ቤተ ክርስቲያን፣ መሰረተ ክርስቶስ ቤተ ክርስቲያን፣ እነዚህን የመሳሰሉ ቤተ ክርስቲያን አንድ ላይ ሆነው ይህንን ሰው ፕሬዝዳንት እንዳደረጉት እናውቃለን። ከዛ ውስጥ ደግሞ ቤተፋጌም ወይንም ደግሞ እዛ ውስጥ አባል የሆኑ ቤተክርስቲያኖች ሁሉ እንዳሉበት እናውቃለን። ስለዚህ ፕሬዝዳንቱ የተገኙት ፕሬዝዳንት ባደረጓቸው ቤተክርስቲያን ውስጥ እንደሆነ በቀላሉ መረዳት አስፈላጊ ነው። አስተዳደራዊ መዋቅሮችን፣ አስተዳደራዊ ስራዎችን በደንብ የምንረዳ ሰዎች እንደዚህ ያሉ ነገሮችን ከመተቸታችን በፊት ነገሩን ቆም ብሎ መመልከት በጣም አስፈላጊ ነው። ወይንም ደግሞ እንደዚሁ መጋቢ ጻድቁ አብዶ ላይ የሚሰነዘሩ ጥላቻዎች አይነት ነገሮችን እየተመለከትን ነው። ጥላቻ መጋቢ ጻድቁ አብዶ ብለን ለመግለጽ እስከምንችል ድረስ አንዳንዶች በሳቸው ላይ ደግሞ ጸብ በደላላ አይነት የሆኑ ሰዎችን እየተመለከትን ነው። ከዚህም የተነሳ መረጋጋትና ነገሮችን አስፍቶ መመልከት ከመሰረቱ መገኘት ይገባቸዋል ወይም አይገባቸውም የሚለውን ነገር በጥንቃቄ መመርመር በጣም አስፈላጊ ነው። ተባረኩ።